ሰላም እንዴት ናችሁ? ዛሬ ቆንጆ የሚጣፍጥ እርጥብ እንሰራለን። ልክ ድስቱ ሲሞቅ ዘይት እንጨምራለን። ከዛ ከትፈን ያዘጋጀውን ፍሬው የወጣለት ቲማቲም እንጨምርበታለን። ድስቱ ስለሞቀ ዘይቱም ወዲያው ይሞቃል። ቲማቲሙን ከጨመርን በኋላ በደንብ እናማስለውና አዳርሰውና እኩል እንዲሆን አድርገን እንከድነዋለን። ከጎን ደግሞ ውሃ እናዘጋጃለን። እናሞቃለን እስኪፈላ ማለት ነው። ቲማቲሙ እስኪበስልልን ውሃው ይፈላልናል። ልጠን ያዘጋጀውን ድንች ከታትፈን እዚህኛው የፈላ ውሃ ውስጥ ስለምንጨምረው ጎን ለጎን አድርገን እንጥደዋለን። እንደምታዩት ውሃችን በደንብ ሞቆልናል። ሊፈላ ሲል ድንቹን እንጨምራለን። ታጥቦ ተከትፎ የተዘጋጀ ድንች ነው። ከጨመርን በኋላ ከ5 እስከ 10 ደቂቃ ነው የምንቀቅለው። ከድነን እናቆየዋለን። ድንቹ አሁን በስሏል። ስለዚህ ከእሳቱ ላይ እናወጣዋለን። እሳታችንን አጥፍተን ውሃውን ካጠለልነው በኋላ ስናቁላላው የነበረው ቲማቲም ላይ እንጨምረዋለን። ውሃው በደንብ መንጠንፈፍ አለበት። እንደምታዩት በጣም ለስልሶ በስሎልናል ቲማቲማችን። ድንቻችንን እንጨምራለን። ጥሩ አድርገን እናማስለዋለን። ሲዳረስ ከድነን እያየን ሁኔታውን ማብሰል ነው። ድንቹ መጀመሪያውንም ስለቀቀል ነው እዚህኛው ጋር ስንጨምረው ለመብሰል ትንሽ ጊዜ ነው የሚያስፈልገው። አይተን መብሰሉን ከቀመስን በኋላ ቅመም ነው የምንጨምረው። አሁን የጨመርኩት የተፈጨ ቀረፋ፣ ይሄኛው ደግሞ ኮረሪማና ጥቁር አዝሙድ አንድ ላይ ተፈጨ። ከዛ ሚጥሚጣ፣ ሁሉንም ካደረግን በኋላ አንድ ላይ በደንብ ማዳረስ። ሁሉም እያንዳንዱ የተከተፈው ድንች እንዲዳረስ አድርገን እናማስለዋለን። ከዛ ለ1 ደቂቃ ያክል ከድነን እሳት እንዲነካው ካረግን በኋላ የተከተፈ ቀይ ሽንኩርት እንጨምራለን። ቀይ ሽንኩርቱን ጨምረንም ካደባለቅን በኋላ ለ30 ሰከንድ የሚሆን ያክል እንከድነዋለን። በጣም ጥሬ እንዳይሆን። ቀጥሎ ደግሞ ቃሪያችንን እንጨምራለን። ቃሪያችንን ጨምረን 10-15 ሰከንድ በቂ ነው፣ ቃሪያው በጣም እንዳይበስል። ከዛ ሮዝመሪ ወይም የጥብስ ቅጠል ነው እዚህ ጋር እየጨመርኩ ያለው። የጥብስ ቅጠሉን እያሸሁት ነው፣ ምክንያቱም ቶሎ መዓዛውን እንዲለቅ ነው እና ሽታው በጣም ደስ ይላል። አሸታ አድርጋችሁ ስትጨምሩ እንደዚህ አድርጋችሁ መሀል ውስጥ ከቱና ጨው እንደሚያስፈልጋችሁ አድርጋችሁ አደባልቃችሁ መክደን ነው። 1 ደቂቃ በቂ ነው። እዚህ ጋር ሁሉንም ካደባለቃችሁ በኋላ እሳት እንዲመታው ከድናችሁ ታቆዩታላችሁ። አያችሁ፣ ይሄ 1 ደቂቃ ካለቀ በኋላ እርጥባችን እንዴት ቆንጆ እንደሆነና እንደበሰለ። ስለዚህ ይሄ ከበሰለልን ያዘጋጀውን ዳቦ መሀል ለመሀል እንሰነጥቅና መጨመር ነው። ስትጨምሩ ዳቦ ውስጥ በዛ ሲል እርጥቡ በጣም ደስ የሚል ጣዕም አለው። እንደገና ደግሞ የሚያቃጥልም የቅመምም ጣዕም ስላለው በጣም ደስ ይላል። አታሳንሱት፣ በዛ አድርጉት። እንዳያችሁት በጣም በጥቂት ነገሮች ነው የሰራነው። ይሄንን ለመክሰስ መጠቀም ትችላላችሁ፣ ለቁርስም መጠቀም ትችላላችሁ። ቅዳሜና እሁድ ወይም በእረፍት ጊዜያችሁ ቤት ስትሆኑ ይሄንን ሰርታችሁ ብትመገቡ ሙሉ ቀን ጉልበት እንዳገኛችሁ ቶሎ ሳይረባችሁ ነው የሚውለው።
ከዚህ የተለየ አሰራር የምትሰሩ ሰዎች ካላችሁ እባካችሁ ጻፉልኝ። የእናንተንም ተሞክሮ ማየት እፈልጋለሁ። እኔ ግን ይሄኛው በጣም ተመችቶኛል። እኔ በፊት ከምሰራው የተለየ ስለሆነ ነው አሁን ለእናንተ ሼር ማድረግ የፈለኩት። አሁን ምግባችን ደርሷል። እንደምታዩት ለ4 ቦታ ቆራርጠዋለሁ። ለ4 ሰው ይሆናል። ሞክሩትና እናንተም ትወዱታላችሁ። ለምታበረታቱኝ፣ ኮሜንት ለምትጽፉልኝ፣ ለምትደግፉኝ ሰዎች ከልብ እያመሰገንኩ በዚሁ እሰናበታችኋለሁ። በሚቀጥለው በሌላ ቪዲዮ እንገናኛለን። ሰላም ሁኑልኝ።